የኔ ፍቅር በቃ አሁን እየነዳው ነው። በኋላ ደውልልሻለሁ። ቆሻሻ አውጡ። ያውና ግባ እናውጣ። ምን ዝም ብለህ ታንኳኳለህ እንዴ? በጣም ይቅርታ ወንድሜ። አተ ናንካችንም እቃ ኧረ ቀስ በል ብራዘር። ይሄንንም እንካ ወንድሜ። ተዋ፣ ይሄን እየሰበሰብኩ አይደል እንዴ? እባክህ ቆሻሻ ዝም ብለህ ሰበስብ እንዴ? ታወራለህ እንዴ? ቶሎ ሰብስብ እናውጣ። እየሰራው አይደል እንዴ? ቢያንስ እሱ ያሉትን ቆሻሾች አጠራቅመ ቀጣይ ስመጣ ወስዳቸዋለሁ። ጭራሽ መልስ ትመልስልኛለህ? ታፈላለህ እንዴ? ቆሻሻ መጥረግ ከሆነ ስራ ይኸው ጠርጋ አውጣ። እንካ። ስራዬ ቆሻሻ መልቀም እንጂ መናቅ አይደለም። ሄዳ ቅምጥላሉ ቆሻሻ። ወንድሜ ከማን ጋር ነው የምትጣላው? ከዚህ ጋር ነው። ወይኔ የኔ ፍቅር እዚህ ምን ትሰራለህ? ስራ ትተህ። ማንን ነው የኔ ፍቅር? ቆሻሻውስ? ይሄ ውሸት እየነዳው ነው አላለኝም ነበር? ባለ አንድ መኝታ የለም፣ ባለ ሁለት ግን ላንተ ይሆናል። ቆንጆ ቤት አለኝ። በኋላ ናና አሳይሃለሁ። እሺ ወንድሜ ዛሬ ማላገኛለኝ። በእናት የምግብና ያልከውን ወጫቻለሁ። ወይኔ ረሳሁት። በእናትሽ እንደምንም እስከ በኋላ አገኝልሻለሁ። እስክመጣ እዚህ ጠብቂ እሺ? ሄሎ። ቆይ ካንተ ጋር ሁሌ መጨቃጨቅ አለብኝ እንዴ? ለምንድን ነው ማትልክልኝ? ይቅርታ አድርግልኝ አለቃ። አንድ ቆንጅዬ ልጅ አለች፣ እሷን ትሞክራታለህ? አረ የሆነችውን በእናትህ ለትንሽ ጊዜም ቢሆን ልሞክራት። አንድ በጣም ጥሩ ቤት አለ፣ ሰውየው ደግሞ በጣም ደግ ነው። ለምን እሱን አትሞክሪው? አረ ይሁን ችግር የለውም። በጣም ጥሩ ተከታይ። አዎ ደርሰናል። ነይ ቦስ። እሳት የላሰች ናት። የማትችለው የምግብ አይነት የለም። የፈረንጅ ትላለ፣ የአበሻ። አረ የቻይናም ትችላለች። ያው ከፈለግከው። እንዴ መሲ፣ እዚህ ምን ትሰሪያለሽ? መሲ ነው ስምሽ? ዮናስ፣ አንተ ጋር ነው ስራ የምቀጠረው? ውጪ እንደነበርሽ ነበር የማውቀው። ዮናስ፣ ላይሳካልኝ ነገር ብዙ ተንከራተትኩ። ከ5 ዓመት በፊት ምን እንዳልሽኝ ትዝ ይልሻል? በጣም ከሚቆጩኝ ነገሮች አንዱ አንተን አስቀይሜ መሄዴ ነው። ፍቅር ብቻውን ምግብ የሚሆን ይመስላል? ፍቅር ብቻውን የቤት ኪራይ የሚከፍልልን ይመስላል? ሰንፌ አይደለም፣ የአቅሜን ሁሉ እየሞከርኩ ነው። አንድ ቀን ደግሞ ያልፍልኝ። ቢያልፍልም ምኞቴ ነው። እኔን ግን ወደ ውጭ የሚወስደኝ ሰው አግኝቼ። መሄድሽ አልነበረም የጎዳኝ፣ አካሄድሽ እንጂ። በእናትህ ዮኒ ይቅርታ አድርግልኝ። አንቺ ውጭ ሄዳለሁ ብለሽ ተቀደሽ ነው እንዴ? ችግር የለውም። ውጭ ምን ሆነ ነው አባ? ወድቄ እኮ ነው አባዬ። የኔ ልጅ ስትጫወት ቀስ ብለህ ተጫወት። በኋላ የሆነ ነገር ብትሆንብኝ ማሳከሚያ የለኝም። ያኔ ጀግና አባት ወድካለሁ። እሺ ሳድግ ደግሞ አባዬ ወታደሮኝ እጠብቃለሁ። አይ የኔ ልጅ ጀግና እኮ ነሽ። ዮኒ ሰላም ነው ወይ ቴዲ? ባለፈው እኮ የተወሰነ ገንዘብ ልሰጥ ብዬ እነሱ አቻክሮኝ ነው። አረ ችግር የለውም ቴዲዬ። ያው እነሱም እኮ ጓደኞቼ ናቸው ይብሉ። ግን በቸገረኝ ሰዓት መጡብኝ። ይኸው እቺ ነሽ ከተቀመጭሽ። በጣም አመሰግናለሁ። እሺ ቴዳ። ዮኒ ካላስቸገርኩ የሚጠጣው ታመጣልኛለህ? እሺ እሺ አመጣለሁ። በርታልኝሽ፣ እንተጋገዛለን። እንደነገርኩ ለስራም የሚሆን ቦታ ነው ይሄ ቦታ። አራቋለሁ። እዚሁ አልነበርኩ እንዴ? ዛሬ ቀብድ ከፍለ ነገ መግባት ትችላለህ። ቆይ ምንድነው? እላያችን ላይ ሊያከራዩብን ነው? 2 ሳምንት በሙሉ ታገስ። አንተ ጋራ ክፈል አትክፈል ሰጣ ገባ ሰለቸኝ። እንደውም ዛሬ ስፈልጎት ነበር። ዛሬም ለወሮ ልታወራ ነው? ኧረ አይደለም ጋሼ፣ ዛሬ ልከፍሎት ነው። አግኝቻለሁ። ከፈልከኝ ምን ገዶኝ? እኔ ምንድነው ሰው የምታስለፈው በባዶ ሜዳ? ሲያስጠላ። ማን ነው ብሩን የወሰደብኝ? እዚህ ጋር አስቀምጬው አልነበር እንዴ? የት ነው ያደረኩት? ኧረ እባክህ ተው። አዘጋጅቼ ነበር ግን ወሰዱብኝ። እና ነገ ይቀልድብኛለህ እንዴ? አንድ ያለ ፊራሽ ያዝና ውጣልኝ። ልጅህን ብዬ ነው እስከዛሬ ዝም ያልኩ። አይኔን ማየት አልፈልግም። ቶሎ ውጣልኝ። አባዬ ራበኝ። ወይኔ መከራዬ። እንዴ ዮናስ አብልክ? ጭራሽ ፍራሽ ዘመዞር ጀመርክ? አንተን ያምርብህ ቁልት ተስታቁላላ ነው። እብደት ያምርብህ ያልታደለ ልጅ። እሺ ደስ አላችሁ? ደስ አላችሁ ወይ? ይኸው ገና ልጄ ሜዳ ላይ ወጣው። አባት እንደፈተረኝ ልጄ ፈሪ አደረገኝ እንጂ ታውቁኛላችሁ። ለልጄ ብዬ የማይገባኝ ስራ ሰራው። እሺ ከዚህ በላይ ብላድ አየሁ አይደል? የኔ ስራን ዮኒ ዝም በል። ከአንተ እነሱ ይሻላል። አንደኛቸውን አልከፍልም ነው ያሉት። አንተ ግን ወዳጅ መስለህ ጎኔ ነው ጋይ። ይኸው ለመጣሪ ሰጥቼዋለሁ። የድሃ አምላክ ይፋረዳችሁ። የድሃ አምላክ ይፋረዳችሁ። ለአምላክ አልቅሻለሁ፣ እሱ አይተወኝም።
በስማም እንዴት ኔክ ዮናስ፣ ኧረ ቲኒክ እየመጣች ነው። ቲኒክ እንዴ ዮኒ ዛሬ እንደምትመጪ አላወኩም ነበር። መምጣቴን የማያውቅ የሰፈር ሰው አለ እንዴ? ለነገሩ ተይው፣ ለሌለው ሰው አቶ ዮናስ ናስቲ ከቤት ቀይዘራ። እሺ ቆይ አንዴ እሷን ቤት አድርሻት ልምጣ። ምን ናልኩ አይደል እንዴ? እሺ አንዴ ከዚህ ቤት እቃውን አውጥቼለት ነው የምመጣው። እዚሁ ጠብቂኝ እሺ። እንካ ብዙ አስቆምኩሽ እንዴ? አይ ግን ዮኒ ከድሮ በጣም ተቀይረሃል። አዎ ተጎሳቆልኩብሽ አይደል? በፊት የማውቀው ዮናስ አይደለም። በሰላም ነው? በሰላም ነው። ትንሽ ህይወት ፊቷን አዙራብኝ ነው። ብዙ ጊዜ በስልክ ሳወራህ ግን አንድም ቀን ነግረኸኝ አታውቅም። ሁሌም ጥሩ ላይ እንደሆንክ ነው የምትነግረኝ። ከዛሬ ነገ እንደሚሻል ስለማምን ነው። በዚህ ልክ ለምን ታርቀኛለህ? ስንት ነገር እንዳላሳለፍን። አንቺን ላለማስጨነቅ ነው። ለምንድን ነው እንደ ሩቅ ሰው የምታየኝ? እንደ አንቺ የምቀርበው ሰው የለኝም። ሁሉም ደግሞ በጊዜው ይሆናል እና እግዚአብሔር የከፈተውን ጉሮሮ ሳይሞላ ያድረው። እሱም በደንብ ቁጭ ብለን እናወራለን። አሁን ቤተክርስቲያን መሄድ እፈልጋለሁ። ብዙ ዛሬ የፈለገ ሰማይ ዝቅ ቢል ምድር ከፍ ብትል ልጄን ሳላ ያላድር። ተው ዮኒ፣ ጥሩ ነገር አይፈጠርም። ከሄድክም ደውለህ ፍቃዷን ጠይቅ። ተው በቃ ዮኒ ይቅርብህ። ሲጀመር አግብታለች ሲባል ራሱ ሰምቻለሁ። ስልክም ስደውልላት እኮ አታነሳ። ዛሬ ግን በቃ የመጣው ይምጣ፣ ገብቼ ነው ማናግራት። ኧረ ተው ዮናስ፣ ሰው የሚልህን ስማ። እንዴት መጣ? ለምን መጣ? ልጄን እንድታሳየኝ። ልጄስ? ቆይኒስ? አው ልጄስ? የት ያሳደግከው ነው? ሜዳ ላይ ጥለው ሄድከው ነው? እንዳሰብሽው አይደለም። ማርገዝሽን ስትነግሪኝ ለእናንተ የተሻለ ህይወት ፍለጋ ነበር የተሰደድኩት። የተሻለ ህይወት? እና ከዚህ ሁሉ አመት በኋላ አንዴ እንኳን የተወደቃችሁ ብለህ ሳትደውልልኝ ዛሬ ነው ትዝ ያለክ? መች እንዳስረዳሽ እንኳን ፈቀድሽልኝ። ስልኬን እንኳን እኮ አታነሽም። አሁን ሂድ። ሌላ ህይወት ጀምራለሁ። ሌላ ችግር ሳይፈጠር ከዚህ ሂድ። አዲስ ህይወት እንደጀመርሽ ሰምቻለሁ። ልጄን አንድ ጊዜ ብቻ ይሁን አሳየኝ። አትሰማኝም? ሂድ። የፈለግሽውን ነገር ማምጣት ትቻለሽ። ዛሬ ግን ልጄን ሳላይ ከዚህ ቦታ አልሄዳለሁ። ምንድን ነው? ማን ነው? እሱ ነው ባልሽ? ባልሽ? ተውጆ፣ ዝም ብሎ ነገር ነው። አሁን ሂድ አንተ። ልጄን ሳላይ አልሄድም። ህይወትሽን ልበጠብጥ አይደለም የመጣሁት። ልጄን ማማየት ነው። ልጄን? ተመስገን። የምር አባቱ ነህ? ይኸውልህ ዮናስ፣ አሁን ሌላ ነገር አታውራ። በቃ ሂድና እኔ ሌላ ጊዜ ያሳያለሁ። አንቺ ምን ማለትሽ ነው? ጸሎትሽ ነው እኮ የተሰማልሽ። ኦፍ ዝም በለኝ በቃ ወንድሜ። እሱን ለማግኘት አረን ስንት ስለት የተሳል ነው። ዛሬ ሚካኤል ጸሎትሽን ሰማልሽ። ደስታሽን እንኳን እንዴት መግለጽ እንዳለብሽ አታውቂም አይደል? ና ወንድሜ እንግባ። ልጅህን ታየዋለህ።